እዚህ ስትመጣ ግን የኔ እናት ድግስ ነው የጠበቃት። የልጇ አስከሬን ተዘርግቶ ድንኳን ውስጥ ቁጭ ብሎ ህዝብ ተሰብስቦ እያለቀሰለት አገኘች። ለምን አንጀቷ ተቻለ? እስኪ ወላድ ይፍረድ። እናት የሆነ ሰው ይፍረድ። ልጁ ታንቆ ተገሎበት ከአረብ ሀገር ምኑንም ሳታውቀው መታ ልጅ ያለ ብላ ስትመጣ አስክሬን ሲቀርብላት እስኪ ሰው ይፍረደኝ። የስደተኛ ነገር ናፍቆት እንኳን አያሰኛም፣ እንኳን አይደለም ሳያዩ መቅረት በጣም ከባድ ነገር ነው። የኢትዮጵያ ሕዝብ ወላድ ይፍረደኝ። እኔ የናታን ገዳይ የአባቱ አክስት ባል ነው። ሰው ሲያዩ የሚሳሳለትን ልጅን ነው እንደ በግ አንገቱን የጎተተው ሬሳው ይጎተት። ለምንድን ነው ግን ያንተን ልጅ ታርጌት ያደረገው? ዳይሬክት እኔ የተፈለኩት ለምንድን ነው? የጥይት ራት ልሆን ነው የተፈለኩት እዛ ጋር። ያቺን ቃል ለምን እህትን ከጥቃት ተከላከልክ? የኢትዮጵያ ሕዝብ የልጄን ገዳይ ለሕግ ያቅርብልኝ። የኢትዮጵያ ሕዝብ ወላድ ይፍረደኝ ነው የምለው እኔ። እንኳን ልጄን አሰርቆ እንደ በግ ሊያሳርቅ ይቅርና ጥፊ እንኳን የሚያስመታ ምክንያት አይደለም የሰጠው። በእውነት ነው የምልሽ። መላ ኢትዮጵያውያንን እጅግ ያሳዘነና ብዙዎችን ልብ የሰበረ የ9 ዓመቱ የናታን ፋሲል አሟሟት ቤተሰቦቹን ብቻ ሳይሆን የሰማውን ሁሉ እጅግ አሳዝኗል። የ9 ዓመቱ ታዳጊ ናታን እንግዲህ ከቅርብ ቤተሰብ ዘመድ ልጅ ጋር ልደት ለማክበር በሚል ነበረ በድንገት ተወስዶ ወደ ደብረ ብርሃን አካባቢ አለፍ ብሎ ከሚገኝ ስፍራ ላይ ለ1 ወር ያህል ከታገተ በኋላ እጅግ ዘግናኝ በሆነ ሁኔታ ህይወቱ አልፎ የተገኘው ወላጅ እናቱ ናርዶስ በስደት ዓለም በአረብ ሀገር የምትገኝ ሲሆን እንግዲህ የልጇ መጥፋት ከተነገራት በኋላ በሽማግሌ ጠይቀው ልጃቸውን ለማስመለስ ነበረ የስራ ውሏን አቋርጣ ወደ ኢትዮጵያ የመጣችው። እዚህ ስትደርስ ግን ፍጹም ያላሰበችውና ያልገመተችውን የጠበቃት የልጅን ናፍቆት በስደት ዓለም ላይ ያለ ያውቀዋል። ልጄ ናፍቆኝ ስመጣ ያገኘሁት ግን ሌላ ነው ትላለች እጅግ ሐዘን በሰበረው አንደበት። ስደት ላይ ያለ ሰው፣ ስደት ላይ ያለች እናት ብዙ ነገር ታውቃለች። ስደት ላይ የልጅ ናፍቆት እንዴት እንደሚያደርግ የተሰደደ ሰው ያውቀዋልና እኔ ምንም ልል አልችልም። የኢትዮጵያ ሕዝብ የልጄን ገዳይ ለሕግ ያቅርብልኝ። የኢትዮጵያ ሕዝብ ወላድ ይፍረደኝ ነው የምለው እኔ። ወላድ ይፍረደኝ። ስንት ዓመት ነበር የቆየሽው ስደት ላይ? እኔ 1 ዓመት ሆኖኛል። እዚህ እኔ ነገሮችን ለማስተካከል ሙሉ ኃላፊነት ባለቤቴ ላይ ጥዬ ነው የሄድኩትኝ። እሱም ደግሞ እንደ እድሜ ኩዮቹ እንኳን መሆን ሳያምረው፣ እኛ ወጣቶች ነን። እንደ እድሜ ኩዮቻችን ብለን አይደለም ይህን ልጅ ያሳደግነው። የልጅነት ልጃችን ነው። ብዙ ነገር አይተንበታል። ከጓደኞቻችን በታች ሆነን ይህን ልጅ ያሳደግነው። የተሻለ ህይወት ለሱ ለመስጠት ነው እኔም የተሰደድኩት። እሱም ደግሞ እዚህ ሴትም ወንድም ሆኖ ነው ልጄን ሲያሳድግ ይዜ የነበረውና ድንገት ነው ከጉያችን ወስዶ ልጃችንን እንደዚህ ሜዳ ላይ እየጣለብን እና የኢትዮጵያ ሕዝብ የከርታታ ነገር ስደተኛ ያውቀዋል። የስደተኛ ነገር ናፍቆት እንኳን አያሰኛም፣ እንኳን አይደለም ሳያዩ መቅረት በጣም ከባድ ነገር ነው። የኢትዮጵያ ሕዝብ ወላድ ይፍረደኝ። እኔ ወላድ ይፍረደኝ። በቃ ይህንን ማለት የምፈልገው። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናችሁ። የልጃችሁን ደም ያውጣላችሁ። የናታንን ገዳይና እንዲሁም ደግሞ የናታን ቤተሰቦች መካከል ያለው ነገር ምንድን ነው የሚለውን ስንመለከት ውስብስብ የሆነ ነገር እናገኛለን። ምክንያቱም የ9 ዓመቱ ታዳጊ የናታን ገዳይ የአባቱ አክስት
ባል ነው። በቤተሰብ መካከል ምን ቢፈጠር ነው የ9 ዓመት ልጅ ላይ ሊጨከን የቻለው የሚለው የብዙዎች ጥያቄ ነው። የናታንን ወላጅ አባት ወይንም አቶ ፋሲልን ምንድን ነው የተፈጠረው ስንል በስልክ አነጋግረናል። የኔ ልጅ በወጣትነቴ ያሳደኩት ልጄ ሁሉ ነገር ጓደኛዬ ምን ብዬ እንደምገልጸው አላቅም። ልጄ እንዴት እንዳሳደኩት እኔ ነኝ የማውቀው። ተሸክሜ ያሳደኩት ልጄን እናቱ አደራ ጥላብኝ የሄደችው ልጄን ኑሯችንን ለማስተካከል አረብ ሀገር ሄዳ ስቃዩን እያየች ለልጇና ለኔ ስትል ህይወትን ትንሽ እንኳን ፈቅ እናረጋታለን ህይወትን ብለን ልጃችንን ነገ የተሻለ ለማስተማር የተሻለ ህይወት ለመስጠት ብላ እናትየው አረብ ሀገር ሄዳ አደራ የሰጠችኝን ልጄን በላኝ። ልጄን የኔ ከርታታ ልጅ እኔ አፈር ብልት ተልበልለት ሬሳው ጫካ ላይ ተዘርግቶ ተገኘ። እንቅ አርጎን የገደለብኝ ልጄን ማለት ይችላል። በቃ እንቅ አርጎ አይገባውም ነበር ለልጄ። በጣም ሳስቼ ነው ያሳደኩት። ራሱ እሳሳለታለሁ። ሁሉም እናት እኔ አባት ብቻ አይደለሁም እናትም ጭምር ሴት ነኝ እኔ ለልጄ ማለት ነው። ወጥ ሰርቼ ነው ያሳደኩት ልጄ። እጅግ በጣም ጥሩ ጸባይ፣ በሰው ዘንድ የተወደደ ሰው ሲያየው የሚሳሳለትን ልጄን ነው እንደ በግ አንገቱን የጎተተው ሬሳው ይጎተት። ባለቤቴም ጎኔ ቁጭ ብላ እየሰማች ነው። ራሷን መቆጣጠር አቅቷት እያለቀሰች ነው። የእናት አንጀት ነው። አረብ ሀገር የተሰቃየችበት ልጇ ነው። ገረድ የሆነችበት ነው ልጇ ነው። ለልጇ ስትል ነው። ዛሬ መርዶውን ሰማች። እኔ ጠሯት፣ እማ ነይ በቃ ከዚህ በላይ እኔ አቅሜ አልቻለም መፈለግ ልጃችንን፣ ነይና ቄስ ይዘን ሄደን አገሩ ላይ እንለምን እኔና አንቺ በቃ ከሰጠን ልጃችንን፣ ከሞትንም ሞትን ለልጃችን ስንል በቃ ብዬ ነው ከአረብ ሀገር ያስመጣት። እዚህ ስትመጣ ግን የኔ እናት ድግስ ነው የጠበቃት። የልጇ አስክሬን ተዘርግቶ ድንኳን ውስጥ ቁጭ ብሎ ህዝብ ተሰብስቦ እያለቀሰለት አገኘች። በምን አንጀቷ ትቻሉ? እስኪ ወላድ ይፍረድ። እናት የሆነ ሰው ይፍረድ። ልጁ ታንቆ ተገሎበት ከአረብ ሀገር ምኑንም ሳታቀው መታ ልጅ ያለ ብላ ስትመጣ አስክሬን ሲቀርብላት እስኪ ሰው ይፍረደኝ። ልጄ ያክስቴ ባል ነው ይሄን ድርጊት ያደረገው ልጄ ላይ። ይህንንም ድርጊት ሊያደርግበት የቻለበት ምክንያት ከአክስቴ ጋር የፍቺ ደረጃ ላይ ደርሰው ነበረ እና ፍቺ ደረጃ ላይ ደርሰው ይሄንን ሁሉ እኔ አላውቅም። እኔ ፍቺ ላይ ማለት ክስ ላይ እንደነበሩ ማለት ነው። ከዛ ጠርቶኝ 4 ሰዓት አካባቢ ላይ 4 ተኩል አካባቢ ላይ ቤቴ ተኝቼ ጠርቶኝ ደወለልኝና ፋሲል ልንጋደል ነው ብሎ ይደውልልኛል። አንድ ግቢ ነው የምትኖሩት ወይስ? አንድ ግቢ ሳይሆን ያው በቅርብ ርቀት ላይ ነው እኔ ቤት ተከራይቼ የምኖረው ከነሱ ጋር። ከዛ እና ከእህትህ ጋር ልንጋደል ነው ይለኛል እና እነዚህ ደግሞ ሁል ጊዜ በቃ መጨቃጨቅና እንትን ነው ስራቸው አልኩና ዝም ብዬ ተኛው። በቃ እኔ ደክሞኛል፣ ከስራ ገብቼ ደክሞኛል ለራሴ። ከዛ ጭቅጭቁ በጣም ኦቨር ሲበዛ ለካ ከጎረቤት ይደወለልኝና ፋሲል ቶሎ ድረስ እና በጣም ከፍተኛ ችግር ተፈጥሯል እዚህ ጋር እየተጣሉ ነው ይሉኛል። ከዛ ይሄ ነገር እውነት ነው ብዬ ተነስቼ መሄድ። ከዛ ሲሄድ ያሉበት ቦታ በሆነ ኬዝ ከባለቤቱ ጋር አደገኛ ጸብ ውስጥ ገብተዋል ቤት ውስጥ። ከዛ ስደርስ እኔ በሩን ዘግቶ ከወንድሙ ጋር ግቢውን ዘግቶ ተኝቷል እሱ። እኔ በርኩ ሰዓት የገዛ ልጁና የ19 ዓመት ልጁና ባለቤቱ ጎረቤት እያለቀሱ ነው ቁጭ ብለው።
ከዛ እኔ ስመጣ የደወለችልኝ ጎረቤት ጋር ቀጥታ ስገባ እያለቀሱ ነው። ምን ሆናችሁ ነው ምናምን ስል እንደዚህ እሺ ኑ እንሂድ አንኳኩቼ እኔ አናግረዋለሁ አልኩና አንኳኳውና ከፈተልኝ። ምን ሆነ ነው አንተ ትልቅ ሰው ነህ ደውለህ ጠራኸኝ አሳርቀኝ ወይ ደግሞ አሸማግለኝ ብለህ ጠራኸኝ ልንጋደል ነው አልክ። ስመጣ ደግሞ ወንድምህን ይዘህ በጊዜያዊነት የሆነ ወንድሙ ለ15 ቀን ምናምን በእንግድነት የመጣ ወንድም አለው። ከዛ ወንድምህን ይዘህ አንተ ቤት ገብተህ ተኝተሃል። የ19 ዓመት ልጁንና ሚስትህንና ልጅህን ግን ውጪ እያለቀሱ ትተህ ምን አይነት ህሊና ነው? በላውነ ወደ ውስጥ ገብተን እንነጋገር እለውና በአካባቢው በእነሱ ጩኸት ሲረበሽ የነበረ አንድ ጎረቤት ሸምገል ያለ ሰው አብሮኝ ይገባል። አብረን እስኪ ዛሬን በሰላም እንዲያድሩ በሚል ከዛ ነገ ከትልቅ ሰው ጋር ይነጋገራሉ በሚል ገባን። ከዛ ማነጋገር ስንጀምር በጥሩ ሁኔታ እየተነጋገሩ ያለ እኔ ካፌ አንድም ቃል አልወጣም፣ ክፉ ቃል ምንም ሲጀመር ቃል አልተነፈስኩም። እኔ ሽማግሌው ነበር ሲያወራ የነበረው ሊያሸማግል የገባው ጎረቤት ማለት ነው። አንተም ታይ አንቺም ተው እያለ ከዛ ወንድምየው በመሃል ብድግ ይልና እንግዳ ተብዬው ማለት ነው። እኔ አላውቀውም ሲጀመር ከየዛን ቀን ነው ያየሁትና ምን ይላል በቃ ነገሩን የበጠበጠችው እቺ ልጅ ናት። እንግዲህ 19 ዓመቷን ማለት ነው። እቺ ልጅ ናት ነገሩን የበጠበጠችው፣ እሷን ልቧ እስኪጠፋ በዱላ መደብደብ ነው አለ። ዝም አልኩኝ። እንደዛ ሲል እንግዲህ እንደዚህ የሚለው እንግዲህ ያክስቴ ልጅ ነው። ዝም ከዛ ቆየት ይልና ደግሞ እነሱ እየተነጋገሩ በመሃል በቃ ንብረቱን ሽጡና ባንክ ያለውንም ሳንቲም እንትን በሉና የጭቅጭቅ ህይወት ከምትኖሩ ተከፋፈሉና ተለያዩ በቃ ከጭቅጭቅ ህይወት ይላል። ያኔ አላስቻለኝም እንደዛ ሲል። ምክንያቱም ምንድነው የምታወራው አንተ? ተረጋጋ። ክፉ ቃል እንኳን ካፌ አልወጣም። ያ ሰዓት ላይ ማውራት የጀመሩት። ምክንያቱም እየተናገረ የነበረው አፍራሽ ቃል ነው። ቤትን ለመገንባት ሳይሆን ለማፍረስ ነው እየተጠቀመ ያለው ቃላቶቹን። እየተጠቀምክ ያለው መጥፎ ቃል ነው። እኛ የመጣነው እዚህ ጋር እኔ የመጣሁት ተጠርቼ ከዛ ጋር የመጣሁት አገላግለኝ ልንጋደል ነው ሲል ሰላማዊ ነገር ሰላም ፈጥራችሁ እንድታድሩ ነገ በሽማግሌ እንድትነጋገሩ እንጂ አካፍላት ተከፋፈሉ ልል አይደለም የመጣሁት። አንተ ግን ጥሩ አማርኛ አይደለም እየተጠቀምክ ያለው አልኩት ወንድምየውን። በዛ ላይ ልጅየውን በዱላ ልቧ እስኪጠፋ በዱላ መደብደብ የምትለው ህግ ያለበት ሀገር ላይ እኮ ነው ያለው። አሁን በዱላ ደብድብ ስትባል እኮ ህግ አለ፣ ይታሰራል እኮ። የሴቶችና ህጻናት መብት አለ እኮ። ልጅ እኮ አይመታም እኮ እንደዚህ። ይሄንን ቃል ተናገርኩት። ስለዚህ ከአሁን በኋላ ምንም አይነት አማርኛ እንዳትጠቀም ፕሊስ። ባልና ሚስት ይነጋገሩ ችግራቸውን፣ እኛ አይመለከተንም። መሀል ገብተን ሰላም መፍጠር ብቻ ነው የኛ ስራ፣ ትዳሩ እንዲቀጥል እንጂ አፍራሽ ቃል እንዳትጠቀም ካሁን በኋላ። ሲቀጥል እኔ እናንተ ማውራት የለብንም እዚህ ጋር። ባልና ሚስት ያው ሽማግሌ ዳኛቸዋል፣ እኛ ቁጭ ብለን እማኝነን። እቺን ተነጋገርንና ተለያየን። በሰላም ደህና ደሩ ብዬ ወጣው። ከዛ በኋላ ወንድማማቾች እኔ ፋሲል ሙሉጌታ ነው ነገር ማሴር ጀመሩ። በምን መልኩ ብናጠቃው ይሻለናል የሚል። አሁን ሊያጠቁኝ የሚችሉት ባለቤቴ በወቅቱ አረብ ሀገር ነው ያለችው። ሊያጠቁኝ የሚችሉት በልጄ ነው። በልጄ ሊያጠቁኝ አሰቡ። ምን ማድረግ ጀመሩ? ትምህርት ቤት በየቀን እየሄደ ብስኩት ይገዛለታል ለልጄ። ከዛ እኔ ቀድሜው ስለምገባ ከስራ ቀድሜው ነው የምገባው ልጄ ከትምህርት ቤት ከመምጣቱ በፊት እና ሁልጊዜም ደብተሩን ቼክ አደርጋለሁ። ስሜ ነው የምቀበለው፣ ቦርሳውን እቀበለዋለሁ። ከዛ ቼክ አደርጋለሁ ደብተሩን። ብስኩት ያለው በንጋታው ብስኩት ያለው በሚቀጥልም ቀን ብስኩት ሌላ ነገር ይገዛል። ከየት አምጥተህ ነው አባ? ከየት አምጥተህ ነው የምትገዛው ይሄንን? ያለመደብህን ሳንቲም መንካት ጀመርክ እንዴ? እኔ እንደዚህ አሳድጌያለሁ። ምን ይለኛል? አባዬ ደጀን ቀን በቀን እየመጣ ትምህርት ቤት ያገኘኛል፣ ብስኩት ይገዛልኛል ይለኛል። ደጀን ማለት ያክስትህ ባል ነው? ያክስቴ ባል። እኔ መሰለኝ ምንድነው ብስኩት ሲገዛ ይሄ ሰውዬ ከሚስቱ ጋር ያለውን ሪሌሽንሺፕ ሊቀጥል እና እንድታዝንለት፣ እኔም ደግሞ ታይ በቃ እሷን ታይ በቃ አሸንፊያለሁ ሲጀመር እሷን ታይ አይናለ ምናምን። ለካ በዛ ወቅት እሷ ክስ ከሳ ያው ሶስተኛ ፋይናል ፍርድ ላይ ደርሰዋል ኦልሬዲ። ከዛ የኔ ልጅ እያባበለ ቆየልሽና ህዳር 12 ላይ የሳሙኤል ደጀኔ የኔን የገዳይ ልጅ ማለት ነው ልደቱ ነበር ያ ወቅት ላይ ህዳር 12 ላይ። ከዛ ልደት ላክብር በሚል ስበብ ልጆቹን ልደት ላክብር ስለሆነ እኔ በመጣራችሁ ሰዓት ትወጣላችሁ ጠዋት 12 ሰዓት ላይ ይላቸዋል መሰለኝ። እንደዚህ ልደት ጠርቶናል ይላሉ ማለት ነው። ልደት አለ። ከዛ ኦኬ እሺ ልደት ካለ እኔ ፈቃደኛ አይደለሁም። እኔ አባት አልተጠየቅኩም ሲጀመር። ልደት ላክብር ጆሌር ነው አላለኝም። በወቅቱ ሀያቱ አንቱን ቤት ነበር ያሳደርኩት፣ ሀያቱ ቤት ማለት ነው ያሳደርኩት። በወቅቱ አሙቢ ነበር ትንሽ ናታንን።
ታሞብኝ ስለነበር ከስራ ጋር ልንከባከበው ስላልቻልኩኝ አንድ ሁለት ቀን እዛ ነው ያደረው። ከዛ ገዳይ ደጀኔ ሞገስ ይመጣና የግል መኪና አላቸው ከባለቤቱ ጋር ያፈሩት ከሹፌሩ ጋር ይመጡና ታርጌቱ ናታኔም ፋሲልን ለመውሰድ ነው። ናታኔም ፋሲልን ብቻውን ይዞ ከሄደ ሊያስቸግረውና ሰላም ሊነሳው ነው። ስለዚህ ሳሙኤል ደጀኔን ይዞ መሄድ አለበት የገዛ ልጁን እንዲያጫውትለት ማለት ነው። ለምንድን ነው ግን ያንተን ልጅ ታርጌት ያደረገው ወይም ደግሞ ያንተን ልጅ መውሰድ የፈለገው ለምንድን ነው? በዛች በሽምግልና ወቅት በተፈጠረ ነገር ነው ምንድን ነው? አንደኛ በሱ፣ ሁለተኛ ደግሞ ከዚህ በፊት ያው ብዙ ጊዜ በተደጋጋሚ ይጣላሉ። በሚጣሉ ሰዓት አቅራቢያ እኔም ስላለው ተይ እላቸዋለሁ። የኔም ቤተሰቦች ተጣልታ በምትመጣ ሰዓት ተይ እንላለን እኛ። አሁን ወንድምሽን ተገናርገሽ እገለዋለሁ ወንድምሽን ምናምን ይላል ይዘታል ብዙ ጊዜ ለካ ለሷ እና ወንድሞችሽን ተገናርገሽ ነው እንትን የምትዩና ረግጦ ለማኖር አይነት ነገር ነውና ከባህሪ ደረጃ አደገኛ ነው። እና እኔ ብዙ ጊዜ እጋፈጣለሁ እንደዚህ አይነት ነገር። መኖር ካለባችሁ በስርዓት ባለው መልኩ ኑሩ፣ ግን ዱላ አያስፈልግም። እና ይሄ ፊቷን ሁላ በላሽቷት ሁላ ፊቷን እኔ ተናግሬዋለሁ ከዚህ በፊት ማለት ነው። እና አቂሞብኛል። ያቺ የመጨረሻዋ ቀን ደግሞ ወንድሜን ለምን ተናገርክ በሚል ነው ጸው የመጣው። ማታ 4 ሰዓት ላይ ጠርቶኝ ያንን ሁሉ ችግር የፈጠረብኝ የልጁን ልደት ለማክበር አብረው እንዲያከብሩ ያንተ ልጅ በጠዋት ነው ይዞት የሄደው። ጠዋት 12 ሰዓት ላይ ብዙ ጊዜ ልደት ጠዋት አይከበርም፣ ከ10 ሰዓት በኋላ ነው የሚከበረው። በዛ ሰዓት ነው። ከዛ አስቸገረ በጣም። አክስቴም መታችሁ ልጁን አሉ በወቅቱ ማለት ነው። አይቻልም ብላ ስትመታው አባቱ ነው ያው ምን ያደርገዋል በሚል የገዛ ልጁ ስለሆነ ሂድ ተባለ። የኔ ልጅ ግን ፍቃድ አላገኘም ይዞ እንዲሄድ ማለት ነው። ምን ያደርጋል? የሚስቴ ቤተሰቦች ቤት በር ላይ ይቆምና መኪና ይዞ ሂድና ናታንን ቀስቅሰው የነገርኩሽ ያቺን ሳምንት ምን ሲያደርግ ነበር ብዬሻለሁ። ብስኩት እየገዛ ልደቱንም እንደዚህ እንትን አንድነት ፓርክ ይዣቸው ሄዳለሁ እያለ ቀን በቀን ብስኩት ሲገዛ አይምሯቸውን ጠምዶታል። ከዛ ናታን በዛ ጧት ይነሳልሽና እየሮጠ ሳሙኤልን ተከትሎ ከዛ ሀያቱ የት ነው የምትሄደው? አንተ የት ነው የምትሄደው በዚህ ጧት ስትለው እሱ ሳሚ ምን ብሎ ጠርቶታል? አባዬ ልደታችንን ሊያከብርልን ነው፣ ደጀን እየጠራ ነው፣ ና ተነስ ሲለው ሰምታለች። ከዛ ተከትላ እየሮጠች ስትወጣ ናታን የለም፣ መኪና ውስጥ ገብቶ ይዞት ሄዷል በመኪና። ከዛ ከስራ እኔ ስገባ እነሱ ለካ እየተዋከቡ ነው የት ሄደ ምናምን ሲባል የሚስቴ ቤተሰብ የኛ ቤተሰብ ጋር መጣችና ልጄስ በጧት መጥቶ ልደት ሊያከብር ነው ብሎ እየሮጠ መጥቶ ጠርቶት አላየሁትም ውጪ ሰውጣጣት። አይ ሳሙኤል ልደት ላክብር ብሎ ወጥቷል፣ ያንቺን ልጅ ግን እኛ አላየንም ሄዷል እንዴ ናታንም? ኧረ የለም ልደት ላክብር ብሎ ደጀን ሞገስ ጠርቷል ደጀን ብሎ ይዞት ወጣ፣ እኔ እስከወጣ አላገኘሁትም። ከዛ ይራበሻሉ ቤት በቃ ለምን ሳያስፈቅድኝ ይዞ ሄደ በሚል ማለት ነው። ከዛ እኔ ከስራ ስገባ ናታን ስላለው የለም እንዴ ናታን የት ሄዶ ነው? ልደት ላክብር ብሎ ይዞ ሄዷል እንዴ? ምን ማለት ነው? እኔ ፍቃድ ተጠይቄያለሁ፣ እኔ አባቱ ነኝ። እኔ ፍቃድ ማን ነው ኃላፊነት የሚወስደው በልጄ? ፍቃድ ተጠይቄያለሁ እኔ። በጣም ጥሩ ስልክ ሰጡኝ፣ ስልኬን ደውሉልኝ። ስልክ ሲደወልለት የምን ልጅ አለ የሚል መልስ ሰጣ። እህቴ ስደውልለት የምን ልጅ አስረከበሽኝ? ልጅ ሰጣችሁኛል እንዴ? ከዛ ሶስት ልጅ ነው የወሰደው ከሰፈር ማለት ነው። አንዱ የኛ የእናቴ ጎረቤት ልጅ ነው የወሰደው። ምን ያደርጋል? ደብረ ብርሃን ሲደርስ አንደኛው ልጅ በመኪና ውስጥ ቁጭ በል አንተ ጠብቀኝ ይሏል። ደብረ ብርሃን ስላሴ ቤተክርስቲያን በር ላይ ሁለቱ ናታኔን ፋሲልንና ሳሙኤል ደጀኔን ይዞ ይወጣና ሁለት በቢጫ ፌስታል ልብስ ይዝና ለሹፌሩ ምን ይሏል? ይሄንን ልብስ ለኔ ቢጤ እንስጥ ብሎ በስላሴ ቤተክርስቲያን በኩል ይሄዳል። ሹፌሩም እሺ ብሎ ይጠብቃል። ከዛ ሹፌሩ ቁጭ ብሎ ይጠብቃል። እሱ በቀጣይኛው በር በዛ በኩል ወጣና መንገዱን ቀጠለ በዛው መናኸሪያ ገብቶ። ከዛ ከ40 ደቂቃ በኋላ ቆይቶ በቃ ለሹፌሩ ማለት ነው ሂድ በቃ አልመለስም እኔ አጠብቀን ሂድ ወደ አዲስ አበባ አኪያን ይዘህ ተመለስ፣ አንዱን ልጅ ይዘህ ሶስት ልጅ ነው ይዘው ወጣው ብዬሻለሁ፣ አንዱን ልጅ ይዘህ ተመለስ ወደ አዲስ አበባ ይሏል። ከዛ ይሄ ሹፌር እንግዲህ ይመለስና ሲመጣ አኪያ ተመለሰ። እንዴ ቤተሰብ አኪያ እነ ናታንስ? አይ ደጀን እንደዚህ ብሎ ይዟቸው ሄደ፣ መዝናኛም ይዞን አልሄደም፣ የሆነ ገጠር ቦታ ይዞን ሄደና ብቻ ያነበብኩት እኔ ስላሴ ቤተክርስቲያን ደብረ ብርሃን የሚል አነበብኩኝ
ከዛ ሹፌሩን ስንጠይቀው እመጣለሁ ብሎ ሄደና በዛው ቀረ። ሂዳለኝ የተወሰነ ቆይቶ እንዴት አልነገርከኝም? ሹፌሩን ወደውኑ ግራ ገባኝ። እንዴት አልነገርከኝም? እሺ መውጫ ሳትይዝ መውጫ አውጥታል? መውጫ አልያዝንም። መውጫ ሳትይዝ እንዴት ክፍለ ሀገር ይዘህ ትወጣለህ? እንዴት ወጣ? ፋይፌል መኪና ይዘህ እንዴት ወጣ? መውጫ ሳትይዝ? አይ ለገጣፎ ከደረስን በኋላ መውጫ ኬላ ጋር ስንደርስ መውጫ እኮ ያስፈልጋል ደጀን፣ ከዚህ በላይ ነው የምንሄደው ስለው አይ ችግር የለውም ዝም ብለን ደርሰን ነው እዚህ ጫፍ ላይ የምንመለሰው ብሎኝ ነው። የምን አይነት መኪና ነው መኪናው? ፋይፌል ስሬል መኪና ነው። ታክሲ ነው። ሚኒባስ ስሬል መኪና ነው። ከዛ እንደዛ አለኝና ይዟቸው ሄደ። እንደውም ሹፌሩ ምንም የሚያውቀው ነገር እንደለም። አረ ፋሲል ይመልሳቸዋል እኮ ምንም አትጨናነቅ እንዴ፣ የሰውየውን ባህሪ እኔ ነኝ የማውቀው፣ አትጨናነቅ እንዴት ትለኛለህ? ባይሆን መደወል ትችል ነበረ። ፋሲል ክፍለ ሀገር እየወጣን ነው መውጫን ያስለው መውጫ ሊዛለኝ ማለት ትችል ነበር እኔ ጋር። እኔ እንደዚህ አልመጣልኝም ደግሞ በሰላም ላዝናናቸው ስላለኝ ነው። ከዛ ስልክ አነሳውና ደወልኩለት ለደጀን ሞገስ። ስልክ አንስቼ ስደውልለት ደጀን ልደላት ብር ብለህ ልጄን ይዘውታል ተብያለሁ። ያለኔ ፍቃድ ለምንድን ነው ክፍለ ሀገር ይዘህብኝ የወጣኸው? ልጄን በዛ ላይ አሞታል። ታዲያ ምን ችግር አለው? ይታከማላ። ይሄ ደጀኔ ምን ማለት ነው? እኔ በልጄ ቀልድ አላውቅም። እንዴት እንዳሳደግኩት ታውቃለህ? በቃ ልጄን መልስልኝ። ምክንያቱም ይሄንን ቃል ልናገር የቻልኩት በምንድን ነው? አሁን ደጀኔ ሰላም ነው በቃ እናንተ ይዛቸውና ልል ያልቻልኩበት ጸብ ላይ እንደሆኑ አውቄያለሁ። በቃ ስለዚህ ለሰላም ይዞብኝ እንዳልሄደ ገብቶኛል። አንድነት ፓርክ ብሎ ደብረ ብርሃንን አልፎ ይዞ ከሄደ ለነገር ነው ማለት ነው። ልጄን መልስልኝ እባክህ። እንዴ እኔ ልጄ እኮ ሁሉ ነገር ጓደኛዬም ነው፣ ልጅነቴ የወጣትነት ልጄ ነው፣ መልስልኝ እባክህ በእግዚአብሔር ይዣለሁ። አይ እሱን እንዳታስበው፣ የተበጠሰ ገመድ ይቀጠላል እንዴ እንዳታስበው አለኝ። እንዳታስበው በቃ ደነገጥኩኝ እንደዚህ ሲለኝ እና እኔም ትንሽ ብስጭት አልኩና በጣም ጥሩ እኔ ያለበት ቦታ እመጣለሁ ንገረኝ፣ የራስህን መኪና ይዤ እመጣለሁ አልኩት። እንደዚህ ነው ያልኩት። እና ይዘውና መኪናውን አሁን እስቲ ከኔ ጋር ያለ ችግር ምንድነው? እኔ ልጄን ይዘህበት ልትሄድ የቻልክበት ምክንያት ምንድነው እለዋለሁ። በቃ እሱን አረፍ ስለነግራለሁ ዳገትና ቁልቁለት እየወጣን ነው አለኝ። ኦኬ እሺ ለማንኛውም ተረጋጋ ደጀኔ፣ አጥፍቼም ከሆነ ይቅርታ። እኔ ያንንም ቃል የተናገርኩት ቤት መጣችሁ ወንድሜን አበሻቅተክ ተናግረክ አለኝ። ከዛ እዛ ደረሰልሽና የሄደበት ሀገር የት እንደሆነ አላወቅኩም። መጀመሪያ የሄደበት ሀገር ደርሶ እኔም ስቃዬን አየሁ። እዚህ ወር ከምናምን ስመላለስ በደብረ ብርሃን መስመር ስለተባለ መኪናው ሄደው ሲሄድ መዘዞ የምትባል ከተማ ላይ የገዛ ልጁን ይዤ ሄጄ የዩኒቨርሲቲ አሁን የገባችው ልጅ ይዤ ሄጄ አጣርተን ደረስንበት። ያለበትን አወቃችሁ? ያለበትን አወቅን። እህቱ አረቄ ቤት አላት መዘዞ ላይ። ከዛ እኔ ለኔ አደጋ ሊሆን ስለሚችል ቦታው ላይ ሄደንና እኔ ወደ ጣርማ በር ወደዚህ ሆንኩና እሷ አላኳት። ከዛ በኋላ ያለው ኪሎ ሜትር ትንሽ ስለሆነ ሂጂና እስኪ ያለውን ነገር አጣሪ ስላት ሄዳ እንዲህ አባዬ ከእናቴ ተጣልቶ ነበር እንደዚህ ሲሏት እሱማ ሁለት ልጆች ይዞ ታቦር ማርያም እኮ ነው የተቀመጠው አሉ። ታቦር ማርያም አለ እዚህ? አዎ። እሷም መኖሩን ነው የምንፈልገው ብላ ተመልሳ መጣች ማለት ነው። ከዛ መኖሩን ነው እኛ የምንፈልገው ብለን ተነስተን እንደገና እኔ ከሄድኩ አደጋ ሊሆን ስለሚችል አክስቴን ራሷ ሚስቱን ማለት ነው ሚስቱንና ልጁን ላኩኝ ወደዛ ሀገር። ዳይሬክት ሄዱ እዛ። ከዛ ዳይሬክት ሄደው ሰዎች ማናገር ቄሶች ሰበሰብን። ከዛ ናና አናግረን ደጀኔ ስልክ ዘግቷል አያናግረንም እኛ። ከዛ ሄደን ስንጠይቅ በውክልና ማናገር ጀመረ። አንተ ወጣት አናገረንም ወይ? አይወጣም። ዝም ብለሽ እኔን የምታናግሪ ከሆነ አናግሪ። ወንድምየው እዚህ በእንግድነት ተቀምጦ የነበረው ያንን ቃል ሲናገር የነበረው ነው ይሄን የሚያወራው። እንዴ ታዲያ የሰው ልጅ መልስልኝ እንጂ እኔ ይሄው ግደለኝም ፍለጠኝም ቁረጠኝም ይሄው መጥቼ ይላሉ አገር ድረስ። የሰው ልጅ መልስልኝ እንዴ የእህቴን ልጅ መልስልኝ፣ የእህቴን ልጅ መልስልኝ ትሏለች። እሱ የማይታሰብ ጉዳይ ነው። ፋሲል ሲመጣ ነው ይሄ ጉዳይ የሚፈታው ይላል። ምን ባደረገ? እስኪ ምን ማደረገ? አንተ ፋሲል እኔ ታውቀዋለህ እንዴት ዝቅ አድርጎ ሲናገረኝ እንደነበር እኔ ነኝ የማውቀው። ምን አለክ? አንተ ተረጋጋ ይለኛል። እሱ ማን አባቱ ስለሆነ ነው እኔን የሚናገረኝ። ታዲያ አንተ ስትጠቀም የነበረው ትዳሪ ማፍረስ ወሬ ተው፣ እንዲህ አይነት ቃል አትጠቀም ነው ያለ። ተረጋጋ ረጋ በል ነው ያለ እንጂ ሌላ ምን አለክ? እናት እንዲቱን ወይ እናት እንደዚህ ወይ የሆነ ነገር አላለህ እንጂ ጸያፍ ቃል ካፉ አልወጣ። ለኛው ብሎ ነው እኔ ያልደወልኩለት። ወንድሜ ድረስልኝ ልሞት ነው አላልኩት።
የገዛ ወንድምህ ነው ናና አገላግለን ብሎ የጠራው። ስለዚህ ምን አለክ ይሄ ልጅ ስትለው በቃ ጥጋቡን አበርድለታለሁ፣ ልጁን የሚፈልግ ከሆነ መዘዞ ድረስ ይምጣ። መዘዞ የምትባል ከተማ ደግሞ ትንሽ የከተማና ከጣርማ በር በስተቀኝ በኩል ነው ፒስታ መንገድ የምትገቢው፣ አንድ 20 ኪሎ ሜትር 30 ኪሎ ሜትር ከመዘዞ ከተማዋ የ2 ሰዓት መንገድ ታቦር ማርያም የምትባል ቦታ አለች። እዛ ነው ልጆቹን ይዞ የተደበቀው። ከዛ እዛ ያለው ኃይል ትንሽ ችግር ተፈጠረና ጦርነት ምናምን ነበረ። አልተመቸንም ጉዳዩን ለመፍታት። ሽማግሌዎቹም ምንድነው የምትፈልገው ብለው በውክልና ያለውን ሰው ሲጠይቁት ተወካዩ ነው የመጣው። ትዳር እንግዲህ ሽማግሌው እኔ ቄሱ ምን አሉ? እኔ ለሐቅ ነው የቆምኩት። ከዚህ በፊት 3 ጊዜ 4 ጊዜ አስታርቄያለሁ። ይሄንን ሰው ደጀንን አስታርቄዋለሁ። አሁን የሰራው ስራ ትዳርን የሚያስቀጥል አይደለም። መስቀል አስጨብጬ አስምየዋለሁ። ከዚህ በፊት እረፍ፣ ትዳርን አርፈ መራ፣ ካሁን በኋላ በዚህ መስቀል ይዣለሁ ብዬ አስምየው ነበረ። አሁን በመጨረሻ የማይሰራ ስራ የሰው ልጅ ሰርቆ መጣ። አሁን ይሄ አብሮ የሚያኗኑር አብሮ የሚያስተኛ ከሚስት ጋር አይደለም ስራው። ስለዚህ በውሸት አላስታርቅም፣ መስቀሌንም አላስጨብጥም በዚህ ሰው። ስለዚህ እናንተ ማድረግ ያለባችሁ መፋታት ብቻ ነው ያላችሁ አማራጭ አሉ ቄሱ። ሲሉ ወንድምየው ብድግ ይልና እንግዳውስ መፋታት ከሆነ አለ ጠቅላላ መኪናውንም ያለውን ንብረት ሙሉ ትሸጥና አካውንት ላይ ታስገባለች። ያኔ ልጅ ይለቀቅላታል። ከዚህ በላይ ወሬ አያስፈልግም። ይሄን ቃል ተናገረና ወጣ። እሺ ታዲያ ቃል ግባልና ምንድነው ቃል የምትገባልን? ንብረቱን ሽጬ አስገባልሃለሁ ልበል። እናንተስ በምንድነው ልጆቹን በህይወት መኖራቸው ድምጻቸውን መስማት የለብኝም ወይ ስለው እሱን ቀስ ብሎ ይነገርሻል። ልሂድና ያለው ቦታው ላይ ልሂድና ደጀንንም ላገኘው ስልኩን እንዲከፍት አደርጋለሁ። ልጆቹንም የምናገናኝበት መስመር እንፈጥራለን። ግን ችግሩ የሚፈታው ንብረት ሽጠሽ በአካውንት ስታስገቢ ነው ይላል። ስለ እንደው ታቦት ራሱ እንደዛ ተለምኖ ያውቅም። እግር ላይ እየወደቁ ለምነውት ጦርነቱ ተነሳ፣ መንገድ ተዘጋ። ከዛ በኋላ የሰው ቤት ተሸሽጋ ዘመድ የለንኛ እዛ ስታለቅስ ያያት የእግዚአብሔር ሰው አስገብቶ ቤቱ አሳድሯት ከዛ ተነስታ ወደ አዲስ አበባ መጣች። ከዛ ደግሞ እንደገና አሁንም ትንሽ ያለው ኃይል እዛ ጋር ያለው ትንሽ ቀዝቀዝ ሲልልን ተመልሰን ደግሞ የሚስቴንና ጨምሬ ልጁን የራሱ ልጅና ሚስቱን አድርጌ ደግሞ እንደገና ላኩኛም አለች። አሁንም ሽማግሌዎቹ በሽማግሌ የሚሆን ነገር አይደለም፣ ጉልበት ሊጠቀም ሞከረ። ምክንያቱም መዘዙ ላይ ጠቅላላ ዘመዶቹ ናቸው። እኛ ምንም ዘመድ የለንም፣ ወገን የለንም። እዛ ጋር በጣም ተጠቅተናል ቦታው ላይ። ከዛ ተደወለለት እና ተብሎ መጣ። አንቺ እዚህ ከኔ ጋር ኑሪ፣ ልጆቹን የምትፈልጊ ከሆነ ልጆቹን እመልስልሻለሁ፣ አንቺ ከኔ ጋር ገጠር ላይ ኑሪ። አዲስ አበባ እንደሆነ ከዚህ በኋላ አልሄድም፣ ወንድሞችሽ ይገሉኛል፣ እዛም በፖሊስ ልታስይዙኝ ነው አለ። እንዴ የማይሆን ድርድር ነው። መኪና ሽጪ አልከኝ፣ ውክልና ሰጠኝና መኪና ልሽጥ፣ ንብረት አስገቢ በአካውንት አልክ። እሺ ላስገባ። አሁን ደግሞ እንደገና ትዳር ፈልገህ ነው አለችው። እሺ እኔ እኮ ይኸው አሁንም ክሱንም አነሳልሃለሁ። ታዲያ ካንተ ጋር ገጠር ላይ ነው? ተው እንጂ ደጀን፣ ምን አይነት አስተሳሰብ ነው የምታስበው? ከተማ እኮ ነው ተወልጄ ያደግኩት እኔ። ስራዬ፣ ህይወቴ፣ የልጆቼ ትምህርት ጠቅላላ ኤቭሪቲንግ ያለው እዚህ ከተማ ላይ ነው። እንዴት ነው እኔ ክፍለ ሀገር ላይ መጥቼ የምኖረው? ያ ወንድምሽ ሲያቀራራ የነበረው ወንድምሽ ጥጋቡ በረደለት ይላታል። ይሄኛውን መጣና አንድ ነገር ልንገርሽ፣ ፋሲልንና አንቺን አላት። ፋሲልና አንቺ አንበርክኬ የምጠይቃችሁ ጥያቄ አለ ይላል። ዳይሬክት እኔ የተፈለኩት ለምንድን ነው? የጥይት ራት ልሆን ነው የተፈለኩት እዛ ጋር። ያቺን ቃል ለምን እህትን ከጥቃት ተከላከልክ፣ ለምን ትዳር ሲፈርስ እንዲህ አይነት ቃል ተጠቀምክ ብዬ ስላልኩኝ ማለት ነው። ለእውነት ስለቆምኩኝ ከወንድሙ ጋር የተመካከሩትና እኔ ላይ ነገር ያሴሩብኝ በልጄ ላይ። ከዛ አይሆንም ተባለና ተመልሳ መጣች ወደ አዲስ አበባ። እንደገና ለሶስተኛ ደግሞ ላኩኝ። አሁን የመጨረሻ የቁርጥ ቀን ነው ይሄ። በቃ ልጄን እኔ ምን አሰብኩኝ፣ አመት በዓል እየደረሰ ነው፣ ልጄንም ከበዓልን ከልጄ ጋር ለማሳለፍ እኔ ወጥቼ ቅዳሜ ላይ እነሱ ሰው ሊያናግሩ የአካባቢውን ሰው እዛው ያለውን ሰው ኃይል ያለውን አናግረው ልጅ ሊያስመልሱልን ያናገሩት እዛ አድረው ማለት ነው። እኔ ደግሞ እዚህ እስከ እሑድ ይገባል ልጄ፣ ልብስና ጫማ ለልጄ ልግዛለት አመት በዓልን ቢያንስ ላዝናና ብሎ አይደል ይዞብኝ ሄዶ እንደዚህ አይነት ችግር ውስጥ ልጄን ያሰቃየብኝ በረሃ ላይ ቢያንስ የልጄን አይምሮ መገንባት አለብኝ ብዬ መርካቶ ሄጄ ልብሴን ጫማ ምን አድርጌ ለልጄ መምጣት
ከዛ ደውዬ እንዴት ነው ትራንስፖርት አገኛችሁ ሄዳችሁበት እንዴት ነው ዛሬ የሆነው ልጄ ናታንን አገኛችሁት ጉዶና አልፋ ሲለ ልጅህን ተበልተሃል የሚል መርዶ ተነገረኝ ልጄን ምን አደረገው ደጀኑ ልጄ ላይ ጨክኖ አልኩኝ ለካ ሲደርሱበት እዛ ታቦር ማርያም የሚባል ባህር የሚባል አካባቢ ባህር ይባላል ሰፈሩ ሲደርሱበት ወንድምየው ተይዞ መሳሪያውን ተቀብለው ተደብድቦ ጣቢያ ገብቷል እዛ ያለ ጣቢያ ተደውሎ ተነገረው ወንድምህ ተይዟል እዚህ ስለዚህ አምልጥ አንተ ሲሉት ወደ እነሱ ቤት ሲኬድ የገዛ ልጁን ምን ይሏል ሂድና ፍየል አንተ ጠብቀ ፍየሎቹን አስገባ እኔ ናታንን ገላውን አጥቤው ልምጣ በተራክ ደግሞ ወስዳለሁ አንተን ይልና የኔ ልጅ ይዞ ይሄዳል በወቅቱ የተላኩት ሰዎች እዛ ቦታ ላይ ሲደርሱ ለምን ትንሽ የተወሰነ ቆየታልና ሳሚ የሚታጠቡበት ገላቸው እንጣበው ያለበት ቦታ ሲሄዱ እነሱ የሉም እዛ ቦታ ላይ ልጁን ገላው ልጠበው ያለበት ቦታ የለም ሳሚ ደነገጠና ተመልሶ ወደ ቤት ሲመጣ ሰዎቹ ሲያገኙት ብቻውን ቁጭ ብሏል አንተ አባቴ ወንድምህ ሴታል ሲሉት አባዬ ወደዛ ይዞት ሄደ ናታንን አላቸው ከዛ እነሱ ወደ ሄደበት ተከትለው ወደዛ መሄድ ጀመሩ ሲሄዱ አመለጠ እሱ ልጅን ጉድ አድርጎት የራሱን ልጅ አድኖ ማለት ነው እጁ አይታዘዝለትማ የራሱን ልጅ የኔ ልጅ ግን እዛ ጋር ባዳ ነው ማንንም የለውም ተንከራትቻለሁ ልጄን ለማግኘት ብዙ ዋጋ ከፍያለሁ ስራ ሰርቼ አላቅም ልጄ ጠፋ ከተባለ ቀን ጀምሮ ስራ ሰርቼ አላቅም ጊዜም በሙሉ አይምሮዬ መተኛት አልቻልኩም ምክንያቱም ቀድሜ የምገባው ከልጄ ፊት እኔ ነኝ ከትምህርት ቤት ሲመጣ እምቀበለው እኔ ነኝ እየሮጠ ተጠምጥሞ የሚመጣው እኔ ጋር እኔን ነው የሚያውቀው ልጄ ውጭ እንኳን አድሮብኝ አያውቅም ልጄ አደራዬን በላው ለእናቱ ምን ብዬ ልንገራት ልጅሽ እንዲሆን ብዬ እንዴት ልንገራት እኔ ነኝ የማውቀው ወሩ ሙሉ የተሰቃየሁትን ቀን በቀን በኢሞ ነው ቪዲዮ ኮል የምታወራ የነበረው ጥያቄዋ አይምሮዬን በቃ እንትን አለኝ ከቁጥጥር ውጭ አረገኝ በቃ ወር ሙሉ በቃ እሷን እየሸወድኩኝ እንትና ጋር ሄዷል እማዬ ጋር ሄዷል አክስቴ ጋር ሄዷል እያልኩኝ ምን ልበላት እቺ ሰው ሀገር ያለች ከርታታ ባለቤቴ የልጄ እናት ይሄን ነገር ስትሰማ በእውነት የምናግርሽ ማለት ነው እዚህ እንትን ክንዷ ላይ ማለት ነው ኦቭን አቃጥሏታል ይሄን ጉዳይ ከነገርኳት በኋላ ማለት በቃ የመጨረሻ ቀን ላይ እማ በቃ ተረጋጊ ልጁ ጠፍቶብኛል እንደዚህ ሆኗል ስለ በድንጋጤ የሚገርምሽ በጣም ውድ የሆነ ዕቃ ተሰብሮባት ተዳገብታለች እዛ ቤት እንደገና ኦቭን አቃጥሏት እጇን በቃ የሚያጠለ ጠባሳ በቃ ጥሎባት እና ከዚህ በላይ እኔ ራሷን እንድታጣ አልፈልግም ባለቤቴ ትምጣ ህይወት ይቀጥላል ብዬ እንደገና እሷን አስመጣሁኝ እንደምንም ከዛ ልጃችንን እግዚአብሔርን ማመሰግነው ጅብ ሳይበላብኝ ላውሬ ነበር ሰጥቶብኝ የሄደው ልጄ እንኳንም ሙሉ አካሉን አገኘሁት ልጄን በቃ አንዴ ሄዷል ምንም ማድረግ አልችልም የለፋውበት የኔ አባት የኔ ከርታታ ልጄን ተሸክሜ ይዤ መጥቼ ቀጨኔ ከባለቤቴ ጋር ከወዳጅ ዘመዶቼ ጋር ይሄንን ጉዳይ ላወቁ ላዘኑልኝ ብለው ላለቀሱ ልጄን ለሚወዱ ሁሉ ክብር ምስጋና ይገባቸዋል መተው አብረውኝ አልቅሰው ቀበሩልኝ ልጄን ተቀበረልኝ እልሻለሁ አሁን በቁጥጥር ስር አልዋለም አሁን እዛ መለጠ በቁጥጥር ስር አልዋለም የልጄ ገዳይ ከዚህ በኋላ ለራሴ ለህይወቴ ራሱ እሰጋለሁ ለህይወቴ ለራሴ ምክንያቱም የበሰበሰ ዝናብ አይፈራም መያዜ አይቀርም ብሎ ያስባል ይሄ ሰውዬ መፈረዱ መያዙ የማይቀር ነው የጊዜ ጉዳይ ነው የልጄ ደም አቅበዝብዞ ነው የሚያመጣው አቃለው ይሄንን በሚካኤል አምናለሁ እኔ ድንግ ኪዳነ ምሕረት አታሳፍረኝም ልጄ አንዴ ወጥቷል ከዚህ በኋላ ኮዴን ድንጋይ ነው ማረገው አልቻልኩም ራሴን ልሸውድ እንጂ እኔ የልጄን ሀዘን አልቻልኩም በቃ አልቻልኩም እኔ ሌላ ውጪ ማሳልፍበት ጊዜ የለኝም ሌላው እዛ መሸታ ቤት የሆነ ቦታ ሲዝናና እኔ መዝናኛዬም ካፌም ሁሉ ነገር ልጄ ነው ከስራ ከገባው በኋላ ቀጥታ ወደ ቤቴ ነው የምሄደው እኔ ማታን አላውቀውም እኔ ውጪ ከልጄ ጋር ነው ማሳልፈው ቤት ውስጥ ምግብ ስሰራ
ለሱ ሻይ ሳፈላ ጠዋት የሚቆጠር ደግሞ ምግብ ለትምህርት ቤቱ የምሳቃውን ሳስተካክል እቃ ሳጥብ ቤቱን ሳጸዳ ሁሉ ነገር እኔ ላይ ነው ተጠላብኝ የሄደችው እናቱ። ምክንያቱም የሄደችው ጨክናብኝ ሳይሆን የኑሮ ሁኔታን ያስጨከናል ያለው ሁኔታ። በቃ ነገ የተሻለ ህይወት ለመኖር ግዴታኛ እዚህ ጋር አንዳችን መስዋዕት መክፈል አለብን። እሷ በሷ ሀገር መስዋዕት ስትከፍል እኔ ደግሞ በሹፍርና ራሴን ደፋ ቀና እያልኩኝ አስተካክላለሁ፣ እረዳለሁ፣ ራሴን አስተካክል። እሷም ትረዳኛለች። መልካም ሚስት ነው የሰጠኝ እግዚአብሔር የተመሰገነ ይሁን። ነገ ህይወት ይቀጥላል። እኔ ሚስቴን ከምልሽ በላይ ነው እምወዳት፣ እማፈቅራት፣ እማከብራት። በጣም ከባድ ነው በቤተሰብ መካከል። በእውነት ነው የምልሽ። እኔ የሰራው ምን አረገ ፋሲል ሲባል ከወንድሙ ጋር ያሴሩብኝ። በቃ ለምን ለእህቱ እህቱ ማንኛውም ወንድም እህቱ ስትጠቃ እኔ ተፋቱ የሚል ቀሉትን ያቀም እህቱ ስትጠቃ ማንኛውም እንዳይወድም እህቴ ግን ስትጠቃ ለምን ብያለሁ። አዎ ለምን ኑሮ መኖር ካላችሁ ግን ዱላን ምን አመጣው እዚህ ጋር? ሴት ልጅስ የ12 ክፍል እንዴት በዱላ ትደበደባለች ባልኩኝ ነው እንግዲህ። ወንድምየውም አፍራሽ ቃል ሲናገር ያችን ቃል ነገር ጠነሰሱና እኔ ላይ ልጄን አባብሎ በእውነት ያረኩት ነገር እኮ እኔ ህዝብ ይፍረደኝ ነው። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። እንኳን ልጄን አሰርቆ እንደ በግ ሊያሳርቅ ይቅርና ጥፊ እንኳን የሚያስመታ ምክንያት አይደለም የሰጠው። በእውነት ነው የምልሽ ኪዳነ ምሕረት በምታውቀው ጥፊ የሚያስመታ አይደለም። እኔ ካላችሁ ቅርበት ነው አክስትህን እንደ እህት የምትለው? እኔ ካለን ቅርበት አንፃር እንደ እህት ማለት ያሳደገችኝ ስለሆነች በጣም ቅርብ ናት ለኔ። በብዙ ነገር ተጠሪ እሷ ናት እና አክስቴ ናት፣ የእናቴ እህት ናት። እና እኔ አንድም ቀን ሳይድ ይዤ እሷን በፍጹም ከሱ ጋር ተነጋግሬ አላውቅም። በፍጹም የሰው ብድር የለብኝ፣ የሱ ገንዘብ የለብኝ። እኔ በድህነቴ ተሸክሜ ነው ያሳደግኩት ልጄ ተሸክሜ። እግዚአብሔር እኔ ቅዱስ ራጉኤል በሚያውቀው ከፍተኛ ገንዘብ ጠይቆኝ እንኳን ቢሆን ገንዘብ ጠይቀን ፈልገም ከሆነ ንገረኝ ለብያለሁ። ለምኜ እለምናለሁ፣ አነጥፌ እለምናለሁ። በቃ የኢትዮጵያ ህዝብ እግዚአብሔር ሁሉም የዋህ ነው ይሰጠኛል፣ እለምናለሁ። ብር ነው ብር አይደለም የምፈልገው። ታዲያ ምንድነው የምፈልገው? አንተን ደምህን ነው የምመጣው አለኝ። ይሄንን ቃል ነው የተናገረኝ፣ ደምህን ነው የምመጣው አለኝ። ስለዚህ እኔ ሞቴ ነው ማለት ነው እየተደገሰልኝ ያለው እዛ ጋር የጥይት ራት ልሆን ነው። ስለዚህ ራስ ወዳድ ሆንኩኝ ሳልወድ በግዴ ልጄን በረሃ ላይ ቁጭ አድርጌ እኔ እዚህ አዲስ አበባ ላይ ፈርቼ ቁጭ አልኩኝ። እኔም አባት ነኝ፣ አባት ብቻ ሳልሆን እናትም ጭምር ነኝ። የእናት አንጀት ነው ያለኝ ለልጄ፣ የእናት አንጀት ነው ያለኝ። በቃ ልጄን ለማዳን ለሊት ተነስቼ ወጣና ደብረ ብርሃን ገብቼ አልጋ ይዤ አድሬ ከራሴ ጋር አልቅሼ ቤተክርስቲያን ገብቼ ተመልሼ ወደ አዲስ አበባ እመጣለሁ። ከዛ ደግሞ እናቴ ደግሞ እዚህ ታለቅሳለች። ኧረ ፋሲል እንዳትሄድ፣ እኔ አንተም ሞተክ ልጁንም ማተን አንተንም ልናጣ ነው። ሁለት ሰው ማጣት የለብኝም እንዳትሄድ። እኔ እየሄድኩኝ ደብረ ብርሃን አልጋ እያያዝኩኝ እነሱን ከደብረ ብርሃን በኋላ እየላኩኝ ጣርማበር ድረስ ሁላ እሄዳለሁ። ከዛ የሆነ ሰዓት ላይ በጣም አደጋ ሲሆን ለኔ ደብረ ብርሃን አልጋ ይዤ ቁጭ አልኩኝ። እነሱን እየላኩ ደብረ ብርሃኑን የመከታተል ጀመርኩ። ይሄ ሁሉ የሚሆነው ስራዬን ጥዬ ምን ብዬ ከስንት ነገር ነው ያስተጓጉለኝ። ስራዬን ጥዬ ፋይናንሻል ጎርቶኛል፣ ሜንታሊ ጎርቶኛል እኔን። በቃ ራሴን ሁላ በቃ ማለት ራሴን እንድጠላውላ ነው ያደረገኝ። ማለት ያለ ልጄ ህይወት ማለት ነው ለኔ ባዶ ነው። ቤቴ ስገባ አስጠልቶኛል ሁሉ ነገር በቃ። ስለዚህ ይግደሉኝ ብዬውላ ማለት ነው እዛ ድረስ ቦታው ድረስ ሁላ ልገባ ስል ነው ተገባክ አለኝ። አበላሽዋለሁ ልጅህን ተመለስ። ይሄንን ቃል ነው የተናገረኝ። ልጁን አበላሽዋለሁ ከገባችሁ ወደ ውስጥ። እኔ ከሄድኩ ግን ሞት ነው የሚጠብቀኝ። እኔም ልጄ ማንመለስም። ምክንያቱም ወንድሙ እየዛተብኝ ነው። እማላቀው ወንድሙ እየዛተብኝ ነው። ምን ብሎ እንደነገራቸው አላውቅም። ስለዚህ በእግዚአብሔር ስም ይዣቸዋለሁ፣ ሙስሊሞቹም በአላህ ስም ይዣቸዋለሁ፣ በምታመልኩት አምላክ ይዣቸዋለሁ። ካያችሁት የልጄ ደም ስለ ንጹህ ጻን ልጅ ደም ይዣቸዋለሁ። የልጄን ገዳይ አስይዙልኝ። በአቅራቢያችሁ ላለ ፖሊስ ጠቁማችሁ አስይዙልኝ። ማንም ሰው እንዳይለቅብኝ ካየ ይሄንን ሰው ማንም ሰው አቅም የለኝም። እኔ ተራ ሹፌር ተቀጣሪ ሹፌር ነኝ ደሞዝተኛ። ይሄ ሰው በላ አውሬ ለሌላም ሰው አይተኛም። የበሰበሰ ዝናብ አይፈራም፣ ሌላም አደጋ ያደርሳል። የኢትዮጵያ ሕዝብ ይፍረድኝ። ያየው በሙሉ እንዲጠቁመኝ እፈልጋለሁ። ለኔ አይደለም ማምጠቁ አቅራቢያው ላለው ጣቢያ ለፖሊስ እንዲያስረክብልኝ ይሄንን ሰው። ምክንያቱም ለሌላም ሰው አደጋ ነው የሚሆነው ይሄ ሰው። አዎ የኔ ልጅ ለህፃን ልጅን እንደ በግ ያረደ ይሄ ሰው ለሌላ ሰው አይመለስም። ማንም ሰው የዚህ ልጅ ደም ሜዳ ላይ ፈሶ ይቅር የሚል እንደማይኖር እርግጠኛ ነኝ። ምክንያቱም አብዛኛው የወለደ ያውቀዋል። ይሄንን ባይወልድ ራሱ ሰው ሂዩማኒቲ የሚባል ነገር አለ።
ሰውኛ ባህሪያችን ሰው ሲጎዳ የሚሰማን ስሜት አለ። አሁን ግን ወድጄ ሳይሆን በግዴ ሚዲያ ላይ አወጣሁት። ነገሩ ውስብስብ ነው አውቃለሁ፣ ግን ሚዲያ ላይ አወጣሁት። በቃ ብቻዬን ተብሰለሰልኩኝ። በቃኝ። ከዚህ በላይ ህዝብ ያግዘኝ። በቃ ከዚህ በላይ ምንም ማለት አልችልም። አመሰግናለሁ። እሺ፣ እግዚአብሔር ያጽናችሁ።